ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እኔ ፍቅሩ ሽፈራ ነኝ። ኮፊ ቲዩብ የዛሬ ቪዲዮአችን ተጀምሯል። በዛሬው ቪዲዮአችን እጅግ በጣም የሚያስገርሙ አጃኢብ የሚያስብሉ እጅን በአፍ የሚያስጭኑ ቪዲዮዎችን ይዘን መተናል። እስከ መጨረሻው ድረስ አብራችሁን መቆየታችሁን አትዘንጉ። ቻናላችንን ሰብስክራይብ ያላደረጋችሁ ያልተቀላቀላችሁ ቤተሰብ ያሉናችሁ አሁን ተቀላቀሉን፣ ሰብስክራይብ አድርጉ እንላለን። እንደዚሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ይመቻችሁ። ይህ ኮፊ ቲዩብ ነው፣ የእናንተ ቲዩብ። ኮፊ ቲዩብ። እሺ፣ በመጀመሪያ የምንመለከተው ቪዲዮ በሊቢያ በረሃ ስንሰደድ ከአንበሳ ጋር ፊት ለፊት ተገናኝቼ አንበሳውን አንገቱን አንቄ ጣልኩት ይለናል። እስቲ ቪዲዮን ተከታትለን እንመለስ። አንበሳውን እንደዚህ ያስከው እንደዚህ አንገቱን ማለት ነው። አዎ አንዱን እጁን በዚህ ጋር ባንገቴ ጋር እንዲያልፍ አድርጌ እና በጣም ግዙፍ ነው፣ በጣም ግዙፍ ማለት ነው። ስንሄድ ምኖቹ ምናምን አላውቅም፣ ጠምጣም የለበሱ ምናምን እንትኖች ናቸው፣ አረብ ናቸው፣ ሊቢያ ውስጥ ማለት ነው። እንደዛ ነገር ናቸው እና ያስቆሙ መከሩ። በጣም ብዙ ሰው የነበረው ሩጫ ከዛ እሱ ተመቶ ወደቀ። ከዛ ላይ የተወሰነ አመለጠን፣ የተወሰኑ ተያዙ ምናምን ነገር። ከዛ በኋላ በቃ እንደማይሆን ተረድቶኝ በጣም ልቤ የተሰበረ ጓደኛዬ ነው ማጥቶኝ እና ጎዳና ላይ አብረን ያደግነው ከልጁ ጋር። ከዛ ከተወሰኑ ልጆች ጋር ምናምን መመለስ ጀመርን። ኦኬ ሶሪ ቅድም ያለው አንበሳ አይደለም። እሺ አንበሳ እና እዚህ ጋር መርሹ አለ እስካሁን ድረስ ተዋሳው አንበሳው ግን አጋጣሚ ገደል ጫፍ ላይ ስለነበረ እንትን ለማለት ሞከርኩኝ ምናምን። አንበሳ እንዲህ ከሚወራለት በላይ በጣም ስትሮንግ ነው፣ ጉልበተኛ ነው በጣም። ሮጬ እንደማላመልጥ ተረዶኝ። እሺ ስለዚህ በቻልኩት መጠን ቢያንስ ወይ ፈርቶኝ ይሄዳል ወይ ደግሞ ነገር ቢያንስ ለመጋፈጥ ሞከርኩኝ ማለት ነው። እሺ ባዶ እጅህን ነው ወይስ ያስከው ነገር ነበር? ምንም ይዞ ነገር የለም። በረሃ ነው፣ የሆነ ድንጋይና ምናምን ደረቅ እንጨቶች ናቸው ያሉት። እሺ ምንም ነገር የለም። ከዛ በኋላ እንትን አልኩኝ። ልክ ዘሎ ሲመጣ ምናምን እኔ ቀድሜ እንትን እንዳያጠቀኝ ማለትም ልክ የሆነ አደጋ ልክ በሸሻ ቁጥር ነው ኃይሉ እንትን የሚለው ማንኛውም ነገር ማለት ነው። ስሸሽ ነው የምትጠቃው። ስለዚህ ፍርሃትህን ተውከው ማለት ነው። መጋፈጥ አለበት ምንንም ነገር። በህይወቴ እየተማርኩ ያደግኩት ይህን ነው። ጀርባህን የሰጠ ቀን ነው መሞቻ አንበሳው እና መጋፈጥ አለበት። ወይ ድል ታደርጋለህ ወይ ትሸነፋለህ ማለት ነው። ስለዚህ ቀድሞ እኔ ያለሁበትን ስቴፕ ካገኘ ያው እጁ ራሱ በጣም እንትን ነው። እሱም ከዛ እንትኑም እንዳያገኘኝ እንዲገባኝ ቀጥታ አንተ ያ ቦክሱ መረጥቷል። ቀጥታ አልሰነዘርኩም። ኩንታን ያዘው አንገቱን አንዱን እጁን በዚህ ጋር ባንገቴ ጋር እንዲያልፍ አድርጌ እንደዚህ ማለት ነው። እና በጣም ግዙፍ ነው፣ በጣም ግዙፍ ማለት ነው። አልወደቅም አንተ እንደዚህ ላይ ሲመጣ፣ ምክንያቱም ኃይል ይዞ ስለሚመጣ አልወደቅም። አንበሳው ሲመጣብህ አልወደቅኩኝም። ከዛ ላይ ያዝኩት ምናምን ነገር ከዛ ላይ በጣም በኃይል በፕሬዠር ምናምን ነገር ገፋኝና በዚህኛው በአንደኛው እጁ አንደኛውን እጁ እንዲህ አንበሳው እንዲያርጉ ማለት ነው። እዚህ ጀርባ ይመታኝ እንዲህ ይማታል። እሺ እንደዚህ ለነገሩ አንበሳ ለማሳው አይነት ነው። እንደዚህ ይማታል። በጣም ፓወርፉል ነው እንትና ላይ ማለት ነው። ከዛ በኋላ ወደኩኝ። ከድጋሚ ተንደርድሮ ሲመጣ ብድግ አልኩኝ ማለት ነው። ብድግ ስል እንደዚህ ላይ ሲወጣብኝ ከጀርባ ገደል ጫፍ ላይ ነበር። ተያይዘን ወደቀን ማለት ነው። ተያይዛችሁ ከአንበሳው ጋር ውስጥ ገባችሁ? እሺ ከዛ ላይ በጣም ትልቅ ገደል ነበረ። ከዛ ላይ በዛ መሀል ነው እየቦጫጨነኝ እዚህ ጋር ማለት እዚህ ጋር ከጀርባም እዚህ እሱ አለ እሷ ጋር እዚህ ጋር አለ እዚህ ጋር ደረቴ ላይ ምርሻለ ምናምን እጅ ላይ እንደዚህ ጥፍር ነገር ነው። ጥፍር ነው እዚህ ጋር በጣም ብዙ ቦታ ነበር። ኦልሬዲ እየጠፋልኝ ነው አለ ይሄም ማለት እንደዚህ ይሄ ምርሽ ታያል። እሱም የሱ ነው። ከዛ ሲሆን አጋጣሚ ነው አይደል አንበሳ ሳይ ራሱ የመጀመሪያ አንበሳ ግቢ ምናምን ነው። ከዛ ላይ ያየሁት እንትን ላይ ታሽጉበት ማለት ነው። ከዛ በኋላ ከእንትኑ ስንወርድ አጋጣሚ እሱ ወደ ታች ሆነና ተራራው እንዲቀጥ ያለ አይደለም ገደሉ ማለት ነው። ትንሽ እንዲወርድና ደግሞ እንዲጉብ ያለ ነገር አለው የተወሰነ ማለት ነው። አፈረፈ አንበሳውን አልገባሽ አንበሳው ላይ ማለት ነው። አንበሳው ላይ እሱ ስንወርድ እኔ ከላይ እሱ ከስር ሆኖ ወደቀን። ከዛ በኋላ እሱ እንትኑ አገኘው ድንጋዩ አገኘው። ከዛ በኋላ እኔ ደግሞ እሱ ላይ ነጥሬ ወደ መሬት ወደኩኝ። ከዛ በኋላ እንትን ተነሳ የሆነ ዛፍ ላይ ምናምን ነገር እንደምንም ብዬ ወጣሁኝ። ቀጠን ያለ ዛፍ ናት፣ መውጣት አልቻለም ምናምን
ትንሽ ነው እንትን አላለም ምናምን የሆነ መጣ መሰለኝ ሄደ ማለት ነው። ስለዚህ አንበሳው ቀጥታ ብቻውን ነበር። አንበሳው ብቻውን ነበረ። አንተስ ብቻህን ነህ? ሰዎች ነበር? ተጠፋፍተን ነበረ። ብቻዬን ነበር። ኧረ እባክህ እስኪ እኔ አላውቅም ማለት ያው አልነበርኩም፣ አላየሁም፣ አልሰማሁም። ግን ምንም ቢሆን ይህንን መቀበል ይከብደኝ። አንበሳን ጀግንነት በሰው ልጆች እንደማይደፈር ስለምናቅ ነው በዚህ ልክ የሳምሶንን ጉልበታምነቱን የምናሳውቀው እና አይዶን ነው። ምናልባት አልነበርኩም እዚህ በሾክ የተለቀሰው ከሆነ ምናልባት የሾክ እኔም ነበረብኝ። በነገራችን ላይ አሁን ለመተረክ ከሆነ የሆኑ እንዲህ እንትን እንነቀሳለን ብለን እዚህ በሾክ ነካካናቸው ነገሮች ነበሩና ምናልባት እሱን ይዤ ቀጣይ አንበሳ ገድያለሁ ኦር ከአንበሳ ጋር ታግያለሁ ብላችሁ ለእኔ ሲሆን እንዳትቃወሙ፣ ለእኔ ሲሆን እንዳትቃወሙ። ግን እሺ ይሄ ደርቲ ማይንዶች ረፉ። በባዶ ነው ተው። ይሄ ደርቲ ማይንዶች በባዶ ነው የሚለው ተውት። እኛ ወደ ቡናው እንምጣ። እዛ ሀሳባቸው የሄደ ሰዎች በሙሉ ቡና ጠጡና ቡናው ላይ እንነጋገር። በነገራችን ላይ ሰሞኑን ስፔሻሊ ከቅርብ ጊዜ ወደዚህ ቡና ላይ የሚሰሩ ቪዲዮዎች በጣም ልዩ እየሆኑ ነው። ያው አብዛኛው ሰው የቡና ሱስ ተጠቂ ነው ማለት ይቻላል። በቃ ቡናን በጣም በስፔሻል ኬዝ ነው እያየን ያለ ነው። የዚህም የቻናላችንም ስም ኮፊ ቲዩብ ይላል። ያው ቡና ላይ ብዙ ነገሮች እናወራለን። በፊት ቡና ያው ሰው ተሰብስቦ ተገናኝቶ ሀሳቦችን የሚቀያየርበት ነው። ኮፊ ቲዩብ ያለው ከዚህ አንጻር ነው እና በርካታ ቪዲዮዎች አሁን ቡና ላይ እየተሰሩ ነው። ይህም በባዶ ነው የምጠጣው ሀገር ይወቅልኝ ነው። ኖርማሊ በጣም ቡና እንደው ሱሰኛ የሆኑ ሰዎች ኦር ደግሞ ቡናውን በጣም የሚፈልጉ ሰዎች በስኳር በባዶ ነው የሚጠጡት። ቀጣይ የማሳያችሁ ቪዲዮ እጅግ በጣም ልብን የሚነካ ቪዲዮ ነው። በጣም ሾክ የሚያደርግ ቪዲዮ ነው። ሁላችሁም ስታዩት በጣም ሾክ ሊያደርጋችሁ እንደሚችል በጣም እንጃ አላቅም፣ ውስጣችሁ ሊነዝሮ እንደሚችል ይሰማኛል። ምክንያቱም ሰሞኑን ስፔሻሊ ከቅርብ ጊዜ ወደዚህ ህይወታችንን በጣም ፈተና በዝቶበታል። ስፔሻሊ ደግሞ ከምን አንጻር ነው? ሰዎች እየታገቱ ህፃናቶች ስፔሻሊ እየታገቱ ገንዘብ አምጣ፣ ይሄንን አምጣ፣ 2 ሚሊዮን ካላመጣ 3 ሚሊዮን ካላመጣ እየተባለ በርካታ እገታዎችን ለጆሮአችን አዲስ ያልሆነበት ዘመን ላይ ያለ ነው እና በዚህ እውነት ውስጥ አንድ የ2 ዓመት ህፃን ልጅ አግተው 2 ሚሊዮን ብር የጠየቁ ሰዎች እጅ ከፍንጅ ተይዘዋል። ይህንን ቪዲዮ ላሳያችሁ። በጣም ነው እንትን ያደረገኝ። ብቻ አላቅም፣ እናትየዋን ስለማውቃት ይሁን አላቅም፣ በቅርበትም ስለማውቃት ይሁን ብቻ አላቅም። ብቻ ይሁትና ቪዲዮን ካየኑ በኋላ በደንብ እስቲ እናወራለን። በዚህ በቪዲዮ ላይ የጠፋው ህፃን በድሬዳዋ ፖሊስ የ2 ዓመት ታዳጊ መገኘቱን አስመልክቶ የድሬዳዋ ፖሊስን ለማመስገን በፖሊስ ጣቢያው አካባቢ ተገኝተው ደስታቸውን የሚታየውና ጉዳዩ ምንድን ነው የሚለውን ደግሞ ቀጥዬ ልንገራችሁ። በድሬዳዋ ከተማ የ2 ዓመት ታዳጊ ህፃን አግተው ከድሬዳዋ ከተማ 40 ኪሎ ሜትር በማራቅ በሐረማያ ከተማ በመሰወር ለቤተሰቦቹ በመደወል ልጃችሁን እንድንለቅ ከፈለጋችሁ 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ የነበረ ግለሰብና ግብረ አበሮቹ በፖሊስ ቁጥጥር ስር በመዋላቸው ነው። ይሄ እዚህ ጋር የምትመለከቱት ህዝብ ደስታውን ሲገልጽ የምትመለከቱት በሁለት ስም ዮሴፍ አሰፋና ደመላሽ ባንታው በመባል የሚጠራው ይህ ግለሰብ የታጋች ወላጆች ሀብት የሆነውን ሆቴል ውስጥ በአስተናጋጅነት ተቀጥሮ የሚሰራ ሲሆን በተቀጠረ 1 ወር ጊዜ ውስጥ የቤተሰቡን የውስጥ መረጃና ገንዘብ እንቅስቃሴ በቅርበት ሲከታተል ከቆየ በኋላ ወንጀሉን ለመፈጸም ምቹ ሁኔታ ሲያጋጥመው ተባባሪዎችና ግብረ አበሮቹን በማዘጋጀት በተጠና ዘዴዎች ወንጀሉን እንደፈጸመ ፖሊስ ገልጿል። የታገተውን ህፃን ለማዳንና ተጠርጣሪውን ለመያዝ በድሬዳዋ ፖሊስ ጠቅላይ መምሪያ በተዋቀረ የኦፕሬሽን ቡድን በከፍተኛ የቴክኖሎጂ ክትትል በሰለጠኑ የኦፕሬሽን አባላት የተቀናጀ ጥበብ ወንጀለኛው ህፃኑን እንደመያዣና እንደ መከላከያ ሊጠቀምበት እንደሚችል በመገመት እጅግ ጥንቃቄ የተሞላበትና ረቂቅ የክትትል ዘዴዎችን በመጠቀም
ዋና ተጠርጣሪውንና አንድ ግብረ አበሩን በአወዳይ ከተማ በአንድ ባንክ ውስጥ በመያዝ ቀሪውን ግብረ አበሮች ደግሞ ሕፃኑን አግተው በነበሩበት በሐረማያ ከተማ አንድ ሆቴል ውስጥ ሕፃኑ ላይ ምንም ጉዳት ሳይደርስ በቁጥጥር ስር መዋላቸው ተነግሯል። ተጠርጣሪውና ግብረ አበሮቹ ለስራ ከጎጃም ወደ ድሬዳዋ በመምጣት በሆቴል ውስጥ ተቀጥረው ሲሰሩ እንደነበር ተገልጿል። ፖሊስ ይህንንም አስመልክቶ አሰሪዎች ሰራተኞችን በሚቀጥሩበት ጊዜ መታወቂያቸውን በተገቢ ሁኔታ ማጣራትና በቅርበት መከታተል እንደሚጠበቅባቸው ፖሊስ አያይዞ ለማህበረሰቡ መልእክቱን አስተላልፏል። በዚህ ኦፕሬሽን ስራ በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ዳይሬክተሮት የወንጀል መከላከል ዘርፍ የወንጀለኞች ክትትልና ኢንተለጀንስ ዳይሬክተር እንዲሁም የማያ ሲቲ ፖሊስ አመራሮች በአጠቃላይ በዚህ የተቀናጀ ስራ ላይ ለተሳተፉት አካላት ሁሉ የድሬዳዋ ፖሊስ ጠቅላይ መምሪያ ምስጋና አቅርበዋል። የህፃኑ ቤተሰቦችም ልጃቸውን በሰላም ካገኙ በኋላ በሰጡት ስሜታዊ መግለጫ የድሬዳዋ ፖሊስ ላሳየው የማይቻል የሚመስል ብቃት ከፍተኛ አድናቆታቸውን ገልጸዋል። በእውነት እጅግ በጣም እንጃ አላውቅም። ህፃንን ልጅ ከባድ ነው። ምክንያቱም ቴዲ አፍሮ በሙዚቃው ራሱ እንስት ህፃን ይዛ ቆማ ከመርከቡ ለአምላክ ብትነግረው ጸጥ አለ ወጀቡ ነው የሚለው። ማለት ህፃን ልጅ ማስማሪያ ናቸው። ምህረትን ማለት በጣም ምንም የማያውቅ ህፃነት ልጅ ለገንዘብ ብሎ ማገት እንትን ማድረግ በልዩ ነፍስ ራሱ መጫወት እግዚአብሔርን ማለት ምን አይነት አእምሮ እንደሚፈቅድ አይገባኝም። ግን የድሬዳዋ ፖሊስ እጅግ በጣም ክብር የሚገባው እጅግ በጣም ትልቅ ተቋም መሆኑንም የሚያስመሰከረበት ዘመናችን እንደነዚህ አይነት ፖሊሶችን ይፈልጋል። በቃ ተደጋጋሚ ወንጀሎች እየተሰሩ ነው። ለእነዚህ አይነት ወንጀሎች ደግሞ እንደዚህ አይነት እጅግ በጣም ኩሩ ሀገሩን የሚያኮራ ሀገሩን በኩራት የሚጠብቅ ወንጀልን እንደዚህ እያፈነፈነ ዳራውን እያጠና እየተከተለ ለህዝቡ ዘብ መሆን የሚያስችል ፖሊስ መሆን እጅግ በጣም ያኮራል እና የድሬዳዋ ፖሊስ ለዚህ ጉዳይ እጅግ በጣም ትልቅ ክብር መውሰድ አለበት። ቤተሰቦች እንደተናገሩት የማይመስል የሆነ ነገር ነው የሆነው። ይሄ ሁላ ህዝብ ወጥቶ ፖሊስን ያመሰገነው ለምንድን ነው? ህፃኑ የአንድ ሰው አይደለም፣ እንደ ህዝብ ነው። ለህፃን ልጅ የማይራራም የለም። እንደዚህም ደግሞ በቃ እንጂ አለቅ ከባድ ነው እውነት ለመናገር ስለ ህፃን ልጅ እንትን ማድረግና ስሜታ ያደርገኛል ደግሞ ራሱ አላውቅም። ስሜታ ይሆኛል በጣም እና ዋናው ነገር እንኳን ህፃኑ በሰላም ምንም ሳይሆን ወደ ቤተሰቡ ተመለሰ። ብቻ ሀገራችን ፈጣሪ ይጠብቅልን። እጅግ በጣም ፈተናዎች የበዙበት ዘመን ነው እና ፈጣሪ ይጠብቅልን። እውነት ለመናገር ግን የድሬዳዋ ፖሊስ ድጋሚ ማመስገን እፈልጋለሁ። በጣም ትልቅ ክብር የሚገባው ነው። እውነት ለመናገር በዚህ ሳምንት ውስጥ ሁለተኛ ዜና ነው በእንደዚህ አይነት ጉዳይ ሲሰማ። የህፃኑ ታሪክ ውጪ ከዚህ በፊትም አንድ እንደዚሁ በዚህ ሳምንት ውስጥ ነው ሌቦችን አጋልጠዋል። ስፔሻሊ ይሄ አፍዘዛ ደንዝዝ ነው የሚባለው እያፈዘዙና እያደነዘዙ የሚዘርፉትን እጅግ በጣም የተደራጁ ሌቦችንም በቅርቡ ነው በዚህ በምርመራ ያወጡትና ያጋለጡት። እሱንም ቪዲዮ እስቲ ላስመልከታችሁና ልምጣ። ይሄ ድሬዳዋ ፖሊስን እጅግ በጣም ሪኮግናይዝ ለማድረግ ነው ይህንን ቪዲዮ ደግሜ የማሳያችሁ። በሳምንት ውስጥ ምን አይነት ሁለት ትልልቅ ኦፕሬሽኖችን ዊን እንዳደረገ እንዳሸነፈና ምን አይነት ጠንካራ ተቋም እንደሆነ እንድትረዱት ፈልጌ ነው። እነዚህ የምትመለከቷቸው ግለሰቦች ሰዎችን በማደንዘዝ ዝርፊያ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸው የተነገረው። በድሬዳዋ ከተማም የተለያዩ ቦታዎች ውስጥ ረቂቅ በሆነ የማደንዘዣ ዘዴዎች በመጠቀም የዜጎችን ንብረት ሲዘርፉ የነበሩ የተደራጁ የዘራፊ ቡድን አባላት በቁጥጥር ስር መዋላቸውን የድሬዳዋ ፖሊስ ጠቅላይ መምሪያ አስታውቋል። ፖሊስ ባደረገው ዝርዝር የምርመራ ማጣራት ወንጀለኞቹ ማደንዘዣዎችን በተለያዩ መንገዶች ለሰለባዎቻቸው እንደሚያቀርቡ ደርሰንበታል ብሏል። ድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ምርመራ ዳይሬክተሬት ዳይሬክተር ኢንስፔክተር ተመስገን ተሰማም እንደተናገሩት ተጠርጣሪዎቹም ወንጀሉን ለመፈጸም በተለይ ሆስፒታሎች፣ የህዝብ ትራንስፖርት መነሻዎችንና ሰው የሚበዛባቸውን አካባቢዎች ላይ ትኩረት በማድረግ በባጃጅና በታክሲ ውስጥ በሽቶ ወይም በፈሳሽ መልክ የሚረጩና በአፍንጫ በኩል በመግባት ሰውን በፍጥነት የሚያደነዙ ኬሚካሎችን በመጠቀም ሰዎችን በማደንዘዝ
ከራሳቸው ቁጥጥር ውጭ ካደረጉ በኋላ የተለያዩ ዘዴዎችን በመጠቀም በእነሱ ላይ ያለው ንብረትና እስከ ቤታቸው ድረስ ሁሉ በመውሰድ ይህንን የዝርፊያ ወንጀል እንደሚፈጽሙም ገልጸዋል። እነዚህ ግለሰቦች በቡድን ተደራጅተው የሚንቀሳቀሱ መሆናቸውና በሰው ጤና ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ኬሚካሎችን እንደሚጠቀሙ አረጋግጠዋል። ኢንስፔክተር ተሰማ አክለውም ተጠርጣሪዎቹ በቁጥጥር ስር የዋሉት ከህብረተሰቡ በደረሰ ጥቆማና ፖሊስ ባሰማራቸው የድብቅ ኦፕሬሽን አባላት አማካኝነት ሲሆን ለዝርፊያ ተግባር የሚውሉ የተለያዩ ፈሳሽና ጠንካራ ማደንዘዣዎች፣ በዝርፊያ የተገኙ ሞባይሎች፣ ስልኮች፣ ጥሬ ገንዘብና የተለያዩ ወርቆች እንዲሁም ለእንቅስቃሴያቸው የሚጠቀሙበት ተሽከርካሪ አብረው መያዛቸውን ተናግረዋል። መረጃው የድሬዳዋ ፖሊስ መረጃ ነው። ይህም እንግዲህ ቀላል ኦፕሬሽን አይደለም፣ በጣም ትልቅ ኦፕሬሽን። በጣም ተደራጅተው እና መንገድ እንደዚህ እያፈዘዙ ነው የሚዘርፉት ማለት ነው። እውነት ለመናገር ግን ከቅርብ ጊዜ ወደዚህ ዜናዎቹ በሙሉ ዘረፋ፣ ዜናዎቹ በሙሉ እገታ፣ ገንዘብ አምጣ፣ የሰውን ሁሉም ነገር በሙሉ ምንድን ነው አሁን እነዚህ ሰዎች እንዳለ ስንመለከታቸው ሁሉም ወጣት ናቸው። በጣም ሰርቶ መብላት የሚችል ጠንካራ ወጣት ነው። ሀገሪቱ አለኝ የምትላቸው ይሰራሉ ብላ ካታጎራይዝ የምታደርጋቸው የማህበረሰብ አካል ናቸው፣ ወጣቶች ናቸው። ግን በቃ ሁሉም ሰው ይሄ በአጭር የመክበር ፍቅር፣ ይሄ የስራ ጠል ባህላችን፣ ይሄ መዘራረፍ፣ መነጣጠቅ፣ ይሄ ብቻ ነው የበዛው እና ይሄ በጣም ትልቅ ነገር። ከፖሊስም ውጭ ሁላችንም ጸሎት ማድረግ አስፈላጊ ነው። ሀገራችን ከዚህ ውስጥ መውጣት አለባት። ወጣቶች ሰርተው የሚለወጡባት፣ ወጣቶች በስራ ብቻ ራሳቸውን መቀየር የሚያስቡበት ዘመን መምጣት አለበት። ወጣቶች እንደዚህ ከአልባሌ ነገሮች ውስጥ ወጥተው ይሄ በአጭር መክበርን ትተው በስራው ተለፍቶ የመጣ ነገር እኮ ይጣፍጣል እኮ እና ተለፍቶ የመጣውን ነገር ላይ ማተኮር ሁላችንም እንደወጣት ያንን ማድረግ ይኖርብናል ብዬ አስባለሁ። እውነት ለመናገር ድሬዳዋ ፖሊስ ያደረገው ነገር እጅግ በጣም የሚበረታታ ነው። ድጋሚ ይለዋለሁ። ምክንያቱም እነዚህ ሰዎች ምን ያህል ሰዎችን ንብረት ሲዘርፉ እንደነበረ ይታወቃል። በጣም በርካታ ንብረት ነው እጃቸው ላይ የተገኘው። ስለዚህ እነዚህ ሰዎች መያዝ ለህዝቡ የተወሰነ እፎይታ ይሰጠዋል ብዬ አስባለሁ። ሌሎችንም እንደዚህ አይነት ሙከራ የሚያደርጉ እንደዚህ አይነት ወንጀሎችን የሚሰሩ ሰዎች በሙሉ መጨረሻቸው ከዚህ ይቀር። ምክንያቱም ፖሊስም ጠንከራ ያለ ምርመራ እያደረገ ነው። ስልቱን እየቀያየረ በተለያየ መንገዶች እየፈተሸ ነው ያለው። ከዛም ውጭ ደግሞ ሀቅ አትደበቅ፣ እውነት ትቀጥናለች እንጂ አትበጠስም ነው የሚሉት እና የእውነት ቀን ይመጣል፣ የእውነት ፍርድ ይመጣል። ስለዚህ ባካችሁ እንደዚህ አይነት ውስጥ ያላችሁ ወጣቶች ከሆነ ቪዲዮን የምታዩት ይቅርባችሁ። ዛሬ ላይ የምታገኙት ትንሽ የደስታ ነገ ላይ ዘላለማዊ ጸጸት፣ ዘላለማዊ አስቀያሚ የከፋ ህይወት ውስጥ ነው የምታገኙት። እውነት ለመናገር በዚህ በምታገኙት ገንዘብ የምታገኙት ሰላም አይኖርም። የምታገኙት ደስታ በፍጹም የለም። የምታገኙት የሚመጣባችሁ በሽታዎች ይጨቀናቸው። ደግሞ የምነግራችሁ ለአፌ ሳይሆን ከብዙ ሰዎች ላይ እንዳየነው ነው። የሰው ገንዘብ፣ የሰው ሀቅ፣ የሰው ንብረት የበላ ሁሉም ወዱ ጤነኛ አይደለም። ስለዚህ ወጣቶች እንግዲህ ዛሬ ስሜታዊ ወደ ቁም ነገሩ አመዝኖብናል። ምንም ማድረግ አይቻልም። የዘመናችን ጉዳይ ነው። በርካታ እንደዚህ አይነት ዜናዎችም እየተሰሙ ስለሆነ ደግሞ ተሳታፊዎቹ ወጣቶች መሆኑ የሁለቱንም ላይ ዜና ላይ ስታዩት እጅግ በጣም ለጋ ወጣቶች መሆናቸው ነው እጅግ በጣም እንዲሰማኝ ያደረገው። ስለዚህ ወጣቶች ይመስላል ቪዲዮአችንን እንግዲህ እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ክብረት ይስጥልን እላለሁ። ቻናላችንን ሰብስክራይብ አላረጋችሁ አሁንም ሰብስክራይብ አድርጉ። ቤተሰብ ያሉናችሁ ያልተቀላቀላችሁ ተቀላቀሉ እንላለን። ቪዲዮውን ላይክ ማድረጋችሁንም አትርሱ። የእናንተ አንድ ላይክ 1 ሰከንድ ማትፈጅባችሁም፣ ነገር ግን ለኔ እጅግ በጣም ብዙ ትርጉምና ዋጋ አላትና ላይክ ማድረጋችሁንም አትዘንጉ። ይህ ኮፊ ቲዩብ ነው፣ የእናንተ ቲዩብ።